እንኳን ደህና መጣችሁ። ቃል እንኳን ደህና መጣ ብለናል። ሰላም ላንተ ይሁን። በደንብ ታፕ ኮፒ ሊንክ ሼር አድርጉ ጋይስ። እንኳን ደህና መጣችሁ። የክርስቶስ ሰላም ከሁላችን ጋር ይሁን። በደንብ ኮፒ ሊንክ ሪፖስት ላይክ አድርጉት። ሪፖስት ኮፒ ሊንክ ላይክ ያደረጋችሁ ጋይስ። ኦኬ አሁን የሰራውን የፎይን ቪዲዮ በደንብ ሁላችሁም እየገባችሁ ሪፖስት ላይክ አድርጉ። እሺ ይህን ቪዲዮ ሁላችሁም እየገባችሁ ይህን ቪዲዮ ሁላችሁም እየገባችሁ ሪፖስት ላይክ አድርጉ። በደንብ ሪፖስት ላይክ ሼር እያደረጋችሁ ውጡ። የምትችሉ ከሆነ ደግሞ በራሳችሁ የቲክቶክ ቻናል ያላችሁ ልጆች ለምሳሌ 1000 2000 3000 ፎሎወር ያላችሁ ልትኖሩ ትችላላችሁ። ዳውንሎድ እያደረጋችሁ መጫን ትችላላችሁ። እሺ በራሳችሁ ቲክቶክ ቻናል ላይ መጫን ትችላላችሁ። ዳውንሎድ እያደረጋችሁ ማለት ነው። ፌስቡክም ያላችሁ ሌሎች የሶሻል ሚዲያ ፕላትፎርሞች ያሏችሁ ካላችሁ በራሳችሁ የቻናል የቲክቶክ ሊሆን ይችላል፣ ዩቲዩብ የሚሰራላችሁ ከሆነ ኢንኬዝ ሜቢ ፎር ዩቲዩብ ላይ ካልጫነው ፌስቡክ ላይ በተለይ ፌስቡክ ላይም በደንብ መጫን ትችላላችሁ። እሺ በደንብ ሪፖስት ላይክ እያደረጋችሁ እዚህ ሲሰራ ማለት ነው። በጣም ቆንጆ ምርጥ ቪዲዮ ነው። ያው እንግዲህ ውሸትና ቅጥፈት የማይሰለቻቸው የሙስሊም ኡስታዝ መምህራን ለነሱ ትልቅ መልስ የተሰጠበት ስለሆነ በተቻለ መጠን ሁላችሁም በደንብ አዳርሱ ማለት ነው፣ ለሌሎችም እንዲዳረስ። በዩቲዩብ ቻናልም መከታተል ትችላላችሁ። ላይቫችን እየተላለፈ ነው። በዛ እፎይ የራሱ የሆነ ዩቲዩብ ቻናል ስላለው ማለት ነው። በዛም ላይቫችን መከታተል ትችላላችሁ። እንኳን ደህና መጣችሁ ብለናል። እፎይ መቀጠል እንችላለን ወደ ዛሬው ርዕሳችን። እሺ እናመሰግናለን ክርስቲያን፣ እንኳን ደህና መጣችሁ ሁላችሁንም ብያለሁ። ሰላም ናችሁ? እንዴት ናችሁ? ሰማና ህማማት ላይ እንገኛለን። ሰማለኛ ጥሩ ነው። ያ ሁላችሁንም ሰላም ብያለሁኝ። ኦኬ እንግዲህ ሰሞኑን የያዝነው ቶፒክ ሞር ክርስትናው ላይ ፎከስ ያደረገ ነው። በእንደዚሁ ነው የምንጨርሰው ማለት ነው። አትሊስት አይምሯችን የምናረጋጋበት ህማሙን የምናስብበት እንደመሆናችን መሰረት ቶፒካችን የሚሆነው እዚሁ አካባቢ ይሆናል ማለት ነው። ሳምንቱን ሙሉ ከዚህ ጋር በተያያዘ ነው የሚሆነው። ሰሞኑን ስንገባ እንደነበረው ነው የሚሆነው ማለት ነው እና እስካሁን ድረስ ከተመለከትናቸው ውስጥ ክርስቶስ ለፍርድ እንደሚመጣ አይተናል። በመቃብር ውስጥ ያሉት ድምፁን እንደሚሰሙ አይተናል። በደመና የሚመጣው እሱ እንደሆነ አይተናል። መላእክቶች የሚልከው እሱ እንደሆነ አይተናል። ሌላ ምንድን ነው ያየነው? ክርስቲያን እግዚአብሔር ልጅ እንደሆነ አይተናል። ሰላም የሚሰጠው እሱ እንደሆነ አይተናል። ለአምላክ ብቻ የሚነገሩ ማለት ነው። እንደ እስልምና ለፍጡራን አይነገሩም፣ ለአምላክ ብቻ ነው። እነኝን ማድረግ የሚችለው ፈጣሪ ብቻ ነው የሚባሉትን እየተመለከትን ነበረ። እነኝን ክፍሎች አይተናል። ፕላስ ደግሞ እንደሚሰቀል ራሱ የተናገረበትን ሙስሊሞች የመሰረቱት ዶግማቸውን አልተሰቀለም አልተገደለም በሚል ስለሆነ ቃል በቃል ክርስቶስ እሰቀላለሁ፣ እገደላለሁ፣ እነሳለሁም ብሎ ተናግሯል። ያንን ደግሞ የተናገረውን አሳይቶ አድርጎታል፣ ተፈጽሞታል ብለን እናምናለን። አንድ አይደለም፣ በጣም ብዙ መረጃዎችን ማቅረብ ይቻላል። እስልምናው ጋር አልሰቀሉትም አልገደሉትም ብለርድ የሆነች ብዥታ ያለበት አንድ ጥቅስ ብቻ ነች ያለችው ቁርአን ውስጥ። ከዛ ውጭ ምንም የለም። በመጽሐፍ ቅዱስ ላይ ግን እጅግ ደጋግሞ በግልጽም በምሳሌም ደጋግሞ እንደሚሰቀል በሶስተኛው ቀንም እንደሚነሳ ራሱ የተናገረባቸው በጣም በርካታ ጥቅሶች አሉ። አስቀድሞ ደግሞ በነቢያትም ተናግሯል። ተሰቅሎ ከተነሳ በኋላ ደግሞ ሐዋርያቶቹ የጻፉት አለ ማለት ነው። በመልእክታት ተቀምጦልናል እና እንዲያ ከሆነ ቃል በቃል ክርስቶስ እንደሚሰቀል የመጣበትን ምክንያት የተናገረውን ለምን አትቀበሉም ብለንም ገብተን እናውቃለን ማለት ነው። ዛሬ ብዙም አራቅንም ከዚሁ አራቅንም ብዙም
አንድም የምንመለከተው እዚሁ አካባቢ ሆኖ ክርስቶስ እንዲሰቀል ወይንም ደግሞ ተላልፎ እንዲሰጥ ለመስቀል ፍርድ የፈረዱበት ምን አጥፍተሃል ብለው ነው? ምን አጥፍተሃል ብለው ነው? ምክንያቱም ቀጥታ አይሁዶች እንዲሰቀል ይገባዋል ብለው የዳኙት የፈረዱት ምን ብሎ ተናግረው ነው? ሙስሊሞች እንደሚሉት ነቢይ ብቻ ነኝ እኔ ፈጣሪ አይደለሁም ስላለ ነው የተሰቀለው። እሱን የምንመለከት ይሆናል ማለት ነው። ይሄ ይሆናል ቶፒካችን ክርስቲያን። ያ በጣም አሪፍ ቶፒክ ነው። እንግዲህ መጽሐፍ ቅዱስ ላይ በምንም በማያሻማ ሁኔታ ክርስቶስ እንደተሰቀለ ይናገራል እና ከዛ አይሁዶች ደግሞ ይሄንን ተቃውመው ክርስቶስን የሰቀሉበት ምክንያት ምንድን ነው የሚለውን መጽሐፍ ቅዱሳት መጽሐፍትን ስንፈትሽ እጅግ በጣም በርካታ ቦታዎች ላይ የሚነግረን ነገር አለ። ስለዚህ ይሄንን ለምንድን ነው ያደረጉት የሚለውን እንመለከታለን ማለት ነው። መጽሐፍ ቅዱስ ላይ ቃል በቃል እንደዛ ተጽፎ እያለ ሙስሊሞች ይህንን የማትቀበሉበት ምንድን ነው? ኦኬ እንደዛ ከሆነ ኢሳ በእስልምናው ሉክ ወደ ሰማይ ሄዷል የሚል እንትን አላቸው፣ ትምህርት አላቸው። እንዳልተሰቀለ አንድ አንቀጽ ላይ ነው የተቀመጠው በትክክል ማለት ነው። ስለዚህ እነሱ ያንን ሊሰቅሉበት የነበረበት ምንድን ነበር ምክንያታቸው? ኢሳን ለምን ሊሰቅሉት ፈለጉ? ምክንያታቸው ሪዝናቸው ምንድን ነበረ? እንደ እስልምና ቁርአን ግልጽና የተብራራ ነው ብሎ ይታመናል። ስለዚህ ያንን ኢሳን ለምን ሊሰቅሉት ፈለጉ? አላህስ ደግሞ ለምን ወደ ሰማይ ሊያነሳው ፈለገ? አላህ ለምን ወደ ሰማይ ሊያነሳው ፈለገ? ለምን እንዲሰቅሉትስ አልፈቀደ? ምክንያቱም ሌሎች ነቢያቶችን ገድለዋል ብለው ያስባሉ፣ ያምናሉ። እሱንስ ለምን በዛ መንገድ እንዲያልፍ አላደረገም? ለምን አነሳው? ሊሰቅሉበት ወይም ደግሞ ሊገድሉበት የነበረበት ሪዝን ምንድን ነበረ የሚለውን እስልምና ጋር መልስ ካለ የምንመለከት ይሆናል። ክርስትናው ላይ ግን ግልጽ በሆነ ሁኔታ ኢየሱስ ክርስቶስ ለምን እንደተሰቀለ መጽሐፍ ቅዱስ ይናገራል። ስለዚህ ሙስሊሞች ለምን ይህን አትቀበሉ? ምክንያቱም ለክርስቶስ የመሰቀሉ ምክንያት የመጀመሪያው ምንድነው? አይሁዶች ማለት ነው ሪዝናቸው ምንድነው? በቃ አምላክ ነኝ ብሎ ስለነገራቸው ነው። ማለትም አምላክ ያደረጋቸው ነገሮች እሱ ብቻ ስላደረገ ለአምላክ የሚሰጡ ባህሪያትን እሱ ስለተናገራቸው ነው። አንድ ሪዝናቸው ያ ስለሆነ ማለት ነው። እና ከዚህ ጋር በተያያዘ ደግሞ የተናገራቸው ነገሮች እሱ ምንድናቸው የሚለውን የምንመለከት ይሆናል ማለት ነው። ያ ቴንክ ዩ። ኦኬ ከዛ በፊት ወደዛ እንሄዳለን። ዋንዴ እንኳን ደህና መጣ። ዋንዴ ይሰማል? ይሰማል? ዶኒያ ይሰማል? ያንተ ይሰማል? ኦኬ ዋንዴ ይሰማል? ኦኬ እንግዲህ ክርስቶስ እንዲሰቀል ካበቃው አንዱ ራሱን የአብ ልጅ ነኝ ብሏል የሚል ነው። ከክሶቹ አንዱ ራሱን የአብ ልጅ ነኝ ብሏል። ራሱን ከአብ ጋር አስተካክሎ የአምላክ ልጅ ነኝ ብሏል። ይሄ ደግሞ ስድብ ነው ብለው ነው ያሰቡት አይሁዶቹ። ራሱን ከአምላክ ጋር አስተካክሎ ከአብ ጋር አስተካክሎ የአብ ልጅ ነኝ ማለቱ ስድብ ነው። በዚህ ምክንያት ነው እንዲሰቀል ፍርድ የፈረዱበት ማለት ነው። ማቴዎስ ወንጌል ምዕራፍ 26ን አንዴ ክፈተውና እናንብበው እስኪ። ቁጥር ከ63 ጀምረ አንብበው። አንብበዋለሁ። ጥያቄ ነበረኝ። እሺ ጠይቃለሁ። እሺ አንዴ የማቴዎስ ወንጌል ምዕራፍ 26 ከቁጥር 62 ጀምሮ ያለውን ላንብብላችሁ እንደሚል ሊቀ ካህናቱም ተነስቶ እነዚህን ለሚመሰክሩብህ አንድስ እንኳን አትመልስምን አለው።
ኢየሱስ ግን ዝም አለ። ሊቀ ከኋላ ካህናቱም መልሰውና ከእሱ ጋር ስለጀመርክ ከቁጥር 60 ጀምሮ እንደዚህ ይላል። አንብበው ከ60 ጀምረ። እሺ ብዙ የሐሰት ምስክሮች ምንም ቢቀርቡ አላገኙም። በኋላም ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። ሊቀ ካህናቱም እነዚህ ለሚመሰክሩብህ አንድስ እንኳን አትመልስምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ሊቀ ካህናቱ ቀርቦ ክርስቶስን ሲጠይቀው ማለት ነው። ቁጥር 64 ላይ ኢየሱስም አንተ አልክ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። በዚያ ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል። ምንስ ይመስላችኋል? አለ። እርሱም ሞት ይገባል በሶስተኛው ቀን እነሳለሁ ብሏል። ስለዚህ ይሄ ስድብ ነው እያሉ ነው። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንድስ እንኳ አትመልስምን አለው። ሊቀ ካህኑ ምን አለው? ለማን መልሰው? ለምንድነው ዝም የምትለው? እነኚህ ለሚሉብህ ዝም ትላለህ እንዲህ አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አለ፣ ነገር ግን እላችኋለሁ አለ፣ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ፣ በደንብ አስተውሉ፣ ያበሳጫቸው ይሄ ነው። አንድም ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ አላቸው። አዎ የሕያው የእግዚአብሔር ልጅ ነኝ። እሱ አሁን እንደዚህ እናንተ እኔ ፈራጅ የሆንኩን እናንተ እንድፈርዱብኝ ራሴን ዝቅ አድርጌ የመጣሁት በኃይል ቀኝ ይቀመጣለሁ፣ በደመና እመጣለሁ አላቸው። በኃይል ቀኝ በደመና የሚመጣው ደግሞ አምላክ ብቻ ነው። ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ በደመና ይመጣል ብለው ቢጠብቁት ከቅዱሳን መላእክቱ ጋር አምላክም ብቻ ነው። እኔ ነኝ አላቸው። ገባቸው። አሁን በእስልምናውም ሱረቱ በቀራ 210 ላይ ከመላእክቱ ጋር በደመና የሚመጣው አላህ ብቻ ነው። አምላክ ነኝ እያላቸው እንደሆነ ተረዱት። ይህን ጊዜ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30፣ ማቴዎስ ወንጌል ምዕራፍ 16፣ ማቴዎስ ወንጌል ምዕራፍ 17 በደመና እንደሚመጣ ደጋግሞ ስለተናገረ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 7 ዮሐንስ ራእይ ምዕራፍ 1 ቁጥር 7፣ ቁርአን ላይ ደግሞ ሱራ 89 ከቁጥር 20 እስከ 22፣ ሱረቱ በቀራ 210 ላይ አላህ ብቻ ነው በደመና ከመላእክቱ ጋር የሚመጣው። እኔ ነኝ በደመና መመጣው፣ በኃይል ልፈርድ መመጣው እኔ ነኝ ማለቱ ሲገባቸው ተበሳጩ። አሁን ፈጣሪ ነኝ እያላቸው እንደሆነ በደንብ ተረድተውታል። እኔ ነኝ የምመጣው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። ምን ብሏል? ተሳድቧል። ከእንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምቻለሁ፣ ምን ይመስላችኋል? አለ። እርሱም ሞት ይገባዋል ብለው መለሱ። ሞት ይገባዋል። እንደ ሕጋችን ራሱን ከፈጣሪ ጋር የሚያስተካክል ፈጣሪ ነኝ የሚል በሕጋቸው መሰረት ሞት ይገባዋል ብለው ስለሚያምኑ ስድብ ነው አሉ ማለት ነው።
ዋንዴ ሰማሉ አንዴ ጥያቄን ልቀጥል ወይ ትጠይቃለህ? ሙስሊም ነህ አይደለ? አይሰማም። ልቀጥል? ወይ ትጠይቃለህ? ሙስሊም ነህ አይደል? ሙስሊም ነህ ወይ? የማርያም ኢየሱስን ሳትወልድ እምነቷ ምን ነበረ? ድንቅ መዛሙርቶች ውስጥ እምነታቸው ምን ነበር? እሱን ልታብራራልኝ ፈለኩት። እሺ በኋላ ላይ መልስላለሁ። የማንኛውም በደንብ አስተውሉ። እንግዲህ ምስክሮቹን ያበሳጫቸው ሊቀ ካህኑንም ያበሳጨው ምንድነው? እሱ በኃይል እንደሚመጣ በፍርድ እንደሚመጣ ሲነግራቸው ነው። በእስልምናው ኢሳ እንዳይሰቀል የተደረገበት ምክንያት ለምንድን ነው? ነቢያቶች ይገደላሉ። ኢሳ ያልተሰቀለበት ምክንያት ምንድን ነው? ኢሳ ያልተገደለበት ምክንያት ምንድን ነው? ክርስቶስ አስቀድሞ እንደሚሰቀል ነቢያቶች ያምኑ ነበረ። ነቢያቶች እንኳን ማርያምና ሐዋርያቶቹ አስቀድሞ ነቢያቶቹ ክርስቶስ እንደሚሰቀል እንደሚወለድ ያምኑ ነበር። ኢሳያስ 9:6፣ ኢሳያስ 7:14፣ ኢሳያስ 53 ክርስቶስ እንደሚወለድ እንደሚሰቀል ያምኑ ነበረ። እነ ዳዊት መዝሙሩ ላይ 2:110 ላይ በክርስቶስ መሰቀል መወለድ ያምኑ ነበረ። እምነታቸው በክርስቶስ ነበረ። እምነታቸው ግን ምን ነበር? ያምኑበት ነበር። እንደሚሰቀል ያምኑ ነበረ። በእርሱ ያምኑ ነበረ። አስቀድሞ የነበሩት ገና አልተወለደም እኮ ምን ብለው ያምናሉ አልኩ? ምን ብለው ያምናሉ አልኩ? ማይክን አንሳ። ምን ብለው ያምናሉ? ምን ብለው ያምናሉ አልኩ? እኔ ጋር እየተቆራረጠ ነው። እስቲ እየተቆራረጠ ነው። ድገምልኝ። እንደሚወለድ ያምኑ ነበር ነው ያልከኝ? እንደሚወለድ እንደሚሰቀል። አሁን እኔ የእሷንም እምነት ነው እየጠየቅኳለሁ። ከዛ ድንቅ መዛሙርቶች ውስጥ እምነታቸው ምን ነበር? ደቀ መዛሙርቶቹ እሱ ነገር በሰፊ አብራራለኝ። ካዳምጠሽ ነቢያቶቹ አስቀድመው ክርስቶስ በስጋ መጥቶ ሎክ የአብ ልጅ በስጋ መጥቶ እንደሚያድናቸው የሚረብሽ ድምፅ አለ። ሚታርክ ደቀ መዝሙርቶቹ አብረውት ያሉት ስለሆነ ብዙም እንትን አይልም። ከደቀ መዝሙርቶቹ መለስ አድርጌሃለሁ። ማንጋ አስቀድሞ የነበሩት ነቢያቶቹ በስጋ መጥቶ እንደሚያድናቸው፣ እንደሚወለድ፣ እንደሚሞት፣ ሞቱን በሞት እንደሚሽርና ሕይወትን እንደሚሰጣቸው አስቀድሞ ተስፋ ሲያደርጉ ነበረ። ያምኑበት ነበረ። ያምኑ ነበረ። እምነታቸው ተስፋ በማድረግ የነበረ አማኞች በሱ ነበሩ። ለምሳሌ ከዚሁ ከፍርድ ካበቃው ጋር አይሁዶች እንዲወግሩት አንተ የጠየቀን ጥያቄ በተያያዘ እንዲወግሩት ምክንያት ከሆነበት አንዱ አስቀድሞ መኖሩና የአብ ልጅ መሆኑ በመናገሩ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 8 አንድ ክፈትልን ቁጥር 57 አካባቢ ኦኬ። አባታችሁ አብርሃም ኦኬ፣ ዝቅ አድርገው እስኪ ኦኬ፣ ዝቅ መለስ አድርገው፣ አንዴ መለስ አድርገው፣ ቁጥር 54 አካባቢ አድርግልኝ እስኪ።
ኦኬ እንደዚህ አላቸው። ክርስቶስ አንተ ማነህ? አልተወለድክም እኮ ዋንዴ እንደጠየቀኝ አሁን አልተወለደም እኮ ሳይወለድ እንዴት ያምናሉ እንዳለኝ አይሁዶችም ይሄ ጥያቄ ነበር አይምሯቸው ውስጥ። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን አሉት። እነሱ እያዩ ያሉት የስጋ ልደቱን ነው እያዩ ያሉት። ክርስቶስ ሁለት ልደቶች አሉት። አይሁዶቹ እየተረዱ ያሉት እያዩ ያሉት ከማርያም የተወለደውን ክርስቶስን እሱን እያዩ ያሉት የመጀመሪያው ልደት ከአብ የተወለደውን አያውቁም፣ አላወቁም። ልክ ዋንዴ እንደጠየቀኝ ማለት ነው። ስለዚህ ጥያቄያቸው ሁሉ የሚጀምረው የሚጠነስሰው ከማን ነው የሚሆነው ማለት ነው? ከማርያም ከተወለደ ብቻ ህልውናው እዛ ጋር ብቻ ነው ብለው ስለሚያምኑ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያት ሞቱ፣ ራስን ማን ታደርጋለህ አሉት። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ ዋንዴ አንብበው እስኪ ይህን ክፍል ምን ይላል? የሚያከብረኝ ማን ነው ይላል? ዋንዴ አንብበው እስኪ ይህን ክፍል እኔ ጋር የትኛውን ነው ይሄ የተከፈተ ቀይ የበራበት? የሚያከብረኝ እናንተ አምላካችን ብትሉት ለእኔ ምንድን ነው ይላል? አባቴ ነው። ጎበዝ። አላህ አባት መባል ይችላል? አይ አሁን ለእኔ ያልገባኝ ነገር ምን መሰለህ? አይፎይ አሁን ማርያም እኔ ክርስቲያን ነኝ ብላ ያገለጸችበት ቦታ የቱ ጋር ነው? ድንቅ መዛሙርቶች ውስጥ የቱ ጋር ነው? ይሄንን ይሄን አብራራልኝ። ይሄ ነው ያልገባኝ ጥያቄ፣ ይሄ ነው። ይሄን በሰፊው አብራራልኝና ስለዚህኛው እንመጣበታለን። እሱ ከተወለደ በኋላ የተጻፈውን እንመጣበት። ኢዴት ነው እናታችሁ። የሙስሊም ጭንቅላት በቃ ሁሌም የዶሮ ጭንቅላት ነች ያለቻቸው። አዳምጥ ቅድሚያ። ድንቅ መዝሙር የሚባል ደግሞ የለም ወንድማችን። ሳክል ቢያንስ ጥያቄ ከመጠየቅ በፊት ቶለሬት አድርጌ ማዳምጠው እኮ እንዳንተ ደደብ ላለመሆን ብዬ ነው። በደንብ አስተውሉ። ስለዚህ ከክርስቶስ መወለድ ጅማሮ ነው ሁሌም ጥያቄያቸው ነበረው። ከዛ ብቻ የሚጀምር ከሆነ አስቀድሞ የነበሩት እንዴት ነው የሚል ኮንሰፕት ስላላቸው ነው አይሁዶቹ። ስለዚህ እሱ ሲመልስ ክርስቶስ ሲመልስ ምን አላቸው? ኢየሱስ መለሰ አለም። ውዶቼ በደንብ አስተውሉ። የሙስሊም ጭንቅላት ምን ያህል ድድብና የተጠናወተው እንደሆነ ታዘቧቸው በዛው። ኢየሱስ መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው። ምክንያቱም በአይሁዶቹም ሕግ መሰረት ምን አለ? ስለ ራሱ ሰው ራሱ አይመሰክርም፣ የሚመሰክርለት ሌላኛው ነው። ስለ ራሱ ቢመሰክር በእነኛ በአይሁዶቹ ሕግ መሰረት ተቀባይነት የለውም ምስክርነቱ። እኔ እንደዚህ ነኝ፣ እኔ እንደዚህ ምናምን ቢል ተቀባይነት የለውም። ለዛ ነው በእነሱ ሕጋቸው መሰረት ሌላ አካል ነው የሚመሰክርልህ። የሚያከብረኝ እናንተም የምትሉት አምላካችን የምትሉት ለእኔ አባቴ ነው አላቸው። አይሁዶቹ የሚያውቁት ከማርያም የተወለደውን ክርስቶስ በስጋ የመጣውን ጅማሬው እዛ ጋ ብቻ ነው። አስቀድሞ ከአብ የተወለደውን አያውቁትም። ከአብ መወለዱን አያውቁም። ዓለምን የፈጠረ ሁሉን ያስገኘ ሁሉን የፈጠረ ማርያምንም ያስገኘ መሆኑን አያውቁም። ለዚህም ነው ጥያቄያቸው አንተ የማርያም ልጅ ስትሆን አንተ ዮሴፍ ልጅ ሳትሆን ብለው የሚጠይቁትም ለዛ ነው። እንዳለ የሙስሊም ጭንቅላትና ጥያቄዎች አይሁዶች ጠይቀውት ክርስቶስ መልሶታል። የሙስሊሞች ጭንቅላት እንዳለ ሴጣን ፖሰስ ስላደረገው የሚያውቁት ፊደል ነው። እንዲህ የሚል ቃል እንደሚል ቃል ነው የሚያውቁት። ምክንያቱም አምላካቸው አላህ ብለው የሚያምኑት ጭንቅላት ስለሌለው በቁርአንም በአዲስ ውስጥም ጭንቅላት አለው ተብሎ አልተጻፈ። በእነሱ ሎጂክ መሰረት የሆነ ነገር ካልተጻፈ አርጉመንት ፍሮም ሳይለንስ ይባላል። ኤግዛክትሊ አንተ እንደምፈልገው ቃል ከሌለ የለም ማለት ነው። ስለዚህ አላህ አንድም ቦታ ላይ ጭንቅላት አለው ተብሎ አልተጻፈም። ስለዚህ ጭንቅላት የሌለው አካል ነው የሚሆነው። እግር አለው ተብሎ ተጽፏል፣ ጣት አለው ተብሎ ተጽፏል። የአይሁዶች ጥያቄ ሁሌ የሚጀምረው የስጋውን ልደት ብቻ መሰረት አድርጎ ነው። ስለዚህ ክርስቶስ ሲመልስላቸው ግን
የነሱ አምላክ ለሱ አባት የባህሪ ልጁ መሆኑን ከነገራቸው በኋላ አይሁዶቹ ምን አሉ? ከፍ አድርገውን ቁጥር 56 ላይ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴትን አደረገ፣ አየም ደስም አለው አላቸው። ግራ ገባቸው። አሁን ከፍ አድርገው አይሁድም ገና 50 ዓመት ያልሞላህ አብርሃምን አይተሃል አሉት። አንድ ሰው ገና 50 ዓመት ሳይሞላው 1000 ዓመት ያለፈን አካል አይቻለውኝ አስቀድሜ ከሱ በፊት ነበርኩ ሊል አይችልም። እኔ አሁን ተነስቼ ዛሬ አፄ ቴዎድሮስ ሲወለድ አለሁኝ ብል ወይንም ደግሞ አድዋ ላይ እነ ሚኒሊክ ሲዋጉ አለሁኝ ብል ማይሆን ነገር ነው። ገና እድሜዬ ሲሰላ 50 ዓመት ያልሞላኝ ሰውዬ ከመቶ ምናምን ዓመት ያለፈን ታሪክ ነበርኩኝ ብል አይሁዶቹ አሁን ግራ ገባቸው። ምክንያቱም ጅማሬ እድሜ ሲቆጥሩ እነሱ ከማርያም የተወለደውን ልደት ብቻ ነው እያሰቡ ያሉትና ከኋላ ግን ነግሯቸው ነበር። እናንተ አምላካችን የምትሉት ለእኔ አባቴ ነው፣ ስለዚህ የባህሪ ልጁ እንደመሆኔ ዓለምን የፈጠርኩ ነኝ እያላቸው ነበረ። ከአብ አስቀድሞ መወለዱን ነግሯቸው ነበር። ከዛስ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ዘር ሲቆጠር ግን እኮ ማቴዎስ ዘር ሲቆጥር ምዕራፍ 1 ላይ ጳውሎስም ሲናገር ዕብራውያን ምዕራፍ 2 ቁጥር 14 እና 15 ላይ የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ብሎናል እኮ። እሺ ኮፒ ሊንክ አድርጎ አንዴ በደምብ ኮፒ ሊንክ አድርጎ እስኪ አሁን መልሶ እንትን ማይለን ከሆነ አንዴ ኮፒ ሊንክ አድርጎ ከፍ አድርጉት እስኪ። አይ ቲንክ ኖርማል ነው አገስቱ። አይ ቲንክ ኖርማል ነው። ቁጥር ምናምን አይታየኝም እኔ ጋ ግን በጣም አዛ ነው ግን መስማ ኧረ በኢየሱስ። እሺ አንዴ ኮፒ ሊንክ አድርጎ ኢኒዌይስ ክርስቶስን ቁጥሩ ራሱ እንትን ራንደም አይደለም የሚሄደው የሆነ አንዴ ቆምና ከዛ ከፍ ወይስ የኔ ይሆን አይታየኝም። እኔ ጋር ምን እንደሚቆጥርም አይታየኝም። አለ ያ አለው። እስኪ ምን አይነት ሰይጣን እንደያዘው እግዚአብሔር ይወቀው። ስማ ቦልድ ቀጥል በቃ ዝም በልና እሺ እንቀጥልና እስኪ ሜቢ የሚያስቀጥለን ከሆነ እንቀጥላለን፣ ችግር የለው። ላይ ነበር ያቆምነው። ኦኬ ያ እንግዲህ የክርስቶስ ኢየሱስን ስቅለት የሚቃወም መጋኛ ሰይጣን አጋንንቶች እንደሆኑ ይታወቃል። ምክንያቱም በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ጀምሮ ክርስቶስ ኢየሱስ እንደሚሰቀል ከጻፎች፣ ከፈሪሳውያን፣ ከአይሁዳውያን መከራ እንደሚቀበል፣ እንደሚሰቀልና እንደሚገደል ሲነግራቸው ደቀ መዛሙርቶቹ እጅግ በጣም አዝነው ነበረ። ምን ይላል? ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ይላል። ስለዚህ ክርስቶስ ኢየሱስ ወደ ኢየሩሳሌም ሄዶ እነዛን ሁላ መከራዎች እንደሚቀበል ከአይሁዳውያን እንደሚሰቅሉት ለደቀ መዛሙርቱ ሲገልጥላቸው ከ12ቱ አንዱ የሆነው ጴጥሮስ እንደዚህ ብሎ መለሰለት። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመር ይላል። ስለዚህ የክርስቶስ ኢየሱስ ዓላማ የእግዚአብሔር ዓላማ ምንድነው? ቀጥታ ጴጥሮስ ይህንን አላወቀም ነበር ማለትም እንትን አላለም ነበር ማለት ነው። ከዛ በኋላ ቁጥር 23 ላይ እርሱ ግን ዞር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን የሰውን ልጅ እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። ስለዚህ
የምታስበው እንደ እግዚአብሔር የእግዚአብሔርን ሐሳብ አይደለም፣ የምታስበው የሰይጣንን ሐሳብ ነው። ስለዚህ ከአጠገቤ ዞር በልልኝ ብሎ ክርስቶስ ኢየሱስ ጴጥሮስ እንደገሰጸው እዚህ ጋር በግልጽ ይናገራል። ስለዚህ የክርስቶስን ሞት ስቅለቱን የሚቃወም እሱ የሰይጣን ሐሳብ እንደሆነ መጽሐፍ ቅዱስ ይነግረናል። እንደ እስልምና ደግሞ አላህ ልጅ የለውም ብለው ምስክርነት የሰጡት እነማን ናቸው ማለት ነው? ለሙሐመድ አጋንንቶች ናቸው። አጋንንቶች አላህ ልጅ የለውም ብለው ምስክርነት ሰጥተዋል። የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ደግሞ ሊሰቀል እንደመጣ እሱ የጠፉትን ለማዳን ነፍሱን ለብዙዎች ቤዛ ሊሰጥ እንደመጣ መጽሐፍ ቅዱስ ይነግረናል። ይሄንን ደግሞ የሚቃወሙት አካላት እነማን ናቸው? አጋንንቶች ናቸው። ይሄንን የሚቃወሙት አካላት አጋንንቶች ናቸው። ስለዚህ ምስክሮች የሚቀበሉት የማን ነው ማለት ነው? የአጋንንቶችን ነው። መጽሐፍ ቅዱስ እዚህ ጋር በግልጽ ክርስቶስ ኢየሱስ እንደሚሰቀል ይናገራል። ከዛ እንደሚሰቀል ከተናገረ በኋላ ሰይጣን በውስጡ አድሮ ጴጥሮስን ክርስቶስ እንዳይሰቀል መገሰጽ ጀመረ ማለት ነው። ክርስቶስም ዞር በል አንተ ሰይጣን ብሎ መለሰላት። ስለዚህ ሙስሊሞች የአጋንንትን ቃል ነው የምትቀበሉት ወይስ የእግዚአብሔርን ቃል ነው የምትቀበሉት? የክርስቶስን ቃል ነው የምትቀበሉት? ክርስቶስ እንዲሰቀል ያደረገው አንድም ምን ብሎ መናገሩ ነው? እርሱ የእግዚአብሔር ልጅ ነኝ ብሎ መናገሩ እንደሆነ መጽሐፍ ቅዱስ ይናገራል። የእግዚአብሔር ልጅ ነኝ ብሎ ተናግሯል ክርስቶስ። ይሄ ለመሰቀሉ አንድም መንስኤ ነው፣ አንድም ምክንያት ነው። የእግዚአብሔር ልጅ ነኝ ብሎ መናገሩ ማለት ነው። አይ አላህ ደግሞ ልጅ የለውም ብለው አጋንንቶች ተናገሩ። አላህ ልጅ የለውም አሉና ደግሞ አጋንንቶች ተናገሩ፣ በእስልምና ማለት ነው። ስለዚህ ክርስቶስ የእግዚአብሔር ልጅ ነኝ ሲላቸው ሰቀሉት። የእግዚአብሔር ልጅ ነኝ ሲላቸው እስከ መስቀል ድረስ አደረሱት ማለት ነው። በእስልምና ውስጥ አላህ ልጅ የለውም ብለው ደግሞ መሰከረ። እንደዛ ከሆነ ኢሳን ሊገድሉት የፈለጉበት ምክንያት ምንድን ነበር? ሪዝናቸው እስኪ ሪዝን አውት አድርጉ ሙስሊሞች። ምንድን ነበር ምክንያታቸው? ለምን ሊገድሉት ፈለጉ? እንዲሁ አልሰቀሉትም አልገደሉትም የሚል አንዲት አንቀጽ ብቻ አለች። በዛ ነው እንግዲህ የክርስቶስን ትንሣኤና ሞት የካዱት ማለት ነው። በአንዲት በቁርአን አንቀጽ ማለት ነው። ለምን ሊሰቅሉት ፈለጉ? ሉክ አይሁዶች ክርስቶስን ሰቅለነዋል ብለው ያምናሉ። ክርስቲያኖች ደግሞ ክርስቶስ ኢየሱስ እንደተሰቀለባቸው ያምናሉ። በአይሁዶች ማለት ነው። ክርስቶስ ኢየሱስ እንደተሰቀለ ያምናሉ። እስልምና ከ610 ዓመት በኋላ መጣና አልተሰቀለም አልተገደለም አለ። ይሄ በቀጥታ የአጋንንት እምነት ይሆናል ማለት ነው። 610 ዓመት በሙሉ ሰይጣን ስራውን የሚሰራበትን አካል እየፈለገ ነበር። በ610 ዓመተ ምህረት ሁነኛ ሰው አገኘ፣ ሙሐመድን ማለት ነው። ይሄንን ትምህርት የአጋንንት ትምህርት በሙሐመድ በኩል አሰራጨ። ስለዚህ የአጋንንትን ትምህርት ከምትቀበሉ ለምን የመጽሐፍ ቅዱሱን ሐዋርያቶች የሰበኩትን ክርስቶስ ለራሱ የተናገረውን ለምን አትቀበሉ? አይ አንቀበል የምትሉ ከሆነ እንግዲያውስ ለጠየቅናችሁ ጥያቄ መልሳሉ። ኢሳን ለምንድን ነበረ ሊሰቅሉት የፈለጉት? እኛም እኮ የእግዚአብሔር ልጅ ነን የፈጣሪ ልጅ ነን ብለዋል ኡስታዙ። እኛም የፈጣሪ ልጅ ነን አለ። እሷን ቀጫባ አድርገን እናስደምጠን እስኪ። ዛሬ የሰራሁት ቪዲዮ ላይ ሙዳችንን አበለሻሽተውታል። አካውንቱን እኮ አበለሻሹት። በቃ ከተበለሻሽ እኔ ጋር ራሱ ስታክ ነገር እያደረገ ነው። ምን እንደሆነ አላውቅም። እኔ ጋር ብቻ መስሎኛል እኮ እንዲህ ይላል። ጭብጥ ፍጥጥ ይላል አካውንቱ። አንዴ ሽሪንክ ነገር ያደርግና በትንሹ እኔ ጋር ብቻ መስሎኛል እኮ። ሰው ላስገባ ስል እንትን ይልብኛል። በቃ ተውኩት መረረኝ ነው። እሺ አንዴ ኦኬ ተው በቃ ቆይ እንትኑን ላክልኝ። የእሱን ቪዲዮ ላክልኝ። ወይ በላ ሙስሊሞች ያላህ ልጆች ናችሁ። ያላህ ልጆች ናችሁ ሙስሊሞች።
ናቸው። ምን ችግር አለው? ኡስታዙ ካለ ምን ችግር አለው? እስልምና ገደል ቢገባ ዋናው ኡስታዞቻቸው ይበሉ። አላህን ቢክዱት ይሻላቸዋል ኡስታዞቻቸውን ከሚክዱማ። በእስልምና ትልቁ ግዘት የሚያመጣውና ቁርአን የተጻፈው ራሱ የአላህ ልጅ አይደላችሁም ለማለት ነው። ቁርአን የተጻፈው ኡስታዞቹስ ምን ይላሉ? ክርስቲያኖችን ለመደለል እኛ የአላህ ልጅ ነን። ቀጥል። በሰውነቱ እንዲከበር በቃ ትልቅ ማሳያ ነው። ቅድም ነጃሽን ስታይ በሰውነት የተከበረ ማንነት ነው የተከፈለው ዋጋ ለሰው ልጅ ለሰውነቱ ሲባል በቃ ሰውነት ከምንም ነገር በላይ ይቀደማል። ሰውነት ከማንም በላይ ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን እና የተለያየ ማንነት ይኖረናል። የፈጣሪ ምኖች ነን? ሁላችንም የፈጣሪ ልጆች ነን። ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን። ኋላ እምነት ሙስሊሞች ክብር አላችሁ። ሁላችሁም የፈጣሪ ልጅ ናችሁ። እኛ አክብሮን እግዚአብሔር ኦኬ በአምሳሉ ፈጥሮናል ብለን እናምናለን። ልጁ ነን ብለን እናምናለን። አዎ እግዚአብሔር አክብሮናል። የእግዚአብሔር ልጆች ነን ብለን እናምናለን። በጸጋው ልጆች እንድንባል ስለጠራን ቁርአን የተጻፈው ልጆች አይደላችሁም ለማለት ነው ይላል። ቁርአኑ ደግሞ ኡስታዛችሁ ልጆች ነን እያለ ነው። ታዲያ ለምን የምትቃወሙን እኛን? ተቃውሟችሁ ለምንድን ነው ታዲያ? ተቃውሟችሁ ለምንድን ነው? ደጋግሞ ከሚያስጠነቅቀው ጸያፍ ንግግር ነው። እንደዚህ አትበሉብኝ፣ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ አላህ የሚለው ኡስታዙ እንዳለው ልጅ ካለው አላህ ደግሞ ልጅ የሚኖረኝ ሚስት ሲኖረኝ ብቻ ነው ካለ እንዴት ነው የምታስማሙልን? የሚያስማማልን አለ? ይህንን የዚህን ኡስታዝ ንግግር ሊያስማማልን የሚችላለ ከቁርአን ጋር? ማንኛው ነው የዋሸው? ቁርአኑ ወይንስ ኡስታዙ? ማንኛው ነው ትክክል? ኡስታዙ ወይንስ ቁርአኑ? ነብያችሁ ወይንስ ይሄ ኡስታዝ ነው ትክክል? አላህ ነው ትክክል ወይንስ አቡበከር ነው ትክክል? አልሐምዱሊላህ ይሰማል። ማንኛችሁን? ኧረ በስመ አብ አካውንቴ ምንድን ነው? በኢየሱስ ይታያል አንተ ጋር እንትን ነው የሚለው ይሄ ሽሪንክ አንዴ ኤክስፓንድ ያደርጋል። ጭልጥ ይላል እኮ ምን ላድርገው እያለ ጨንቆታል። ቲክቶክ በጣም ጨንቆታል። አዎ ምንድን ነው? እኔ ደብሬው ነው እንዴ? አይናፋሩ ወይ ሰላም ናችሁ? ሰላም እንዴት ነህ? አለን። ኦኬ ሙስሊም ነህ? አዎ። የአላህ ልጅ ነህ? ለአላህ እኮ ልጅ የለውም። ልጅ አይደለህም? ለአላህ ልጅ የለውም አልኩ እኮ። ልጁ ነህ ወይስ ልጁ አይደለህም? አይደለሁም፣ ፍጡሩ ነኝ። ይሄ ኡስታዝ እየተናገረ ያለው እየቀጠፈ ነው ወይስ እውነቱን ነው? ምን ብሎ ነው የተናገረው? ሁላችንም የአላህ ልጆች ነን፣ የፈጣሪ ልጆች ነን አለ። የፈጣሪ ልጆች ነን ሲል እኮ ያው ከሱ የተፈጠረን ነው፣ እሱ ፈጥሮናል ለማለት ፈልጎ ነው። ምንድነው ታዲያ ይላል? እሺ እስኪ አላህ ስለፈጠረኝ፣ እሺ ችግር የለውም። እሺ አላህ ስለፈጠረኝ የአላህ ልጅ ነኝ በልና ተናገር። እሺ አንተ አይ ፈጥሮኛል፣ እኔ በመፍጠሩ አልጠራጠርም። ልጁ ነኝ በል። ልጁ አይደለሁም። እኔ ግን የፈጣሪ ፍጡሮች ነን ነው ያለው። ኡስታዙ ደግሞ ልጁ ነን እያለ ነው። የፈጣሪ ፍጡሮች ነን እኛ። ልጅ ፍጡርና ልጅ ለይ ወንድሜ። የፈጣሪ ልጅ ነህ? አይደለሁም፣ ፍጡሩ ነኝ። ኦኬ ኡስታዙ ልጁ ነኝ እያለ ነው። ከኡስታዙ ጋር ትስማማለህ? ያው እሱ ፈጥሮናል ለማለት ፈልገው ነው። አንተ ነህ እንደምታስተ አላህ ይዝናል። አጣማችሁ አትረዱታ። ጎበዝ አጣማችሁ አትረዱት። እሱ ፈጥሮናል ለማለት ፈልገው ነው። ጎበዝ አላህ የእናንተን ያህል እውቀት ስለሌለው ነው ልጆች አይደላችሁም ልጆች አትበሉኝ ያለው። ፈጥረናሃል ለማለት መሆኑን ስላልገባው አላህ ስለማያውቅ ነው የእናንተን ያህል
ማናችሁም ልጆች ተብላችሁ መጠራት የለባችሁም ያለው አላህ የእናንተን ያህል እውቀት ስለሌለው ነው? አይደለም፣ እውቀት የለውም አላህ። አንዴ ሱራ 1988 አንብብልኝ። አላህ የእናንተን ያህል እውቀት የለውም በፍጹም እንዲህ ተብሎ አይጠራም ያለው የእናንተን ያህል እውቀት ስለሌለው ነው ማለት ነው። አላህ ቴንኪው። ሱራ ስንት ነው ያልከኝ? 1988 ጀምሮ ሱረቱ መርየም 88ኛው ያ ሱረቱ መርየም ያ ኦኬ። ያው ተከፍቶልሃል ፊት ለፊትም አረብኛውም አማርኛውም አለልህ። ና ተመለስና ይሄን አንብበው። አይናፋሩ ቁርአን ያወጣንልህ ስልኩን ያው ተከፍቷል። እዚህ ጋር ተከፍቶልሃል፣ አንብብለት። ቆየኝ አንድ ደቂቃ ያው ይነበብልሽ፣ አንብበው ክርስቲያን። እሺ አራህማንም ልጅን ያዘ ወለደ አሉ። ከባድ መጥፎን ነገር በእርግጥ አመጣችሁ። ከእርሱ ከንግግራቸው ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። አሁን ይሄ ኡስታዝ በተናገረው ንግግር ማለት ነው። የአላህ ልጆች ነን ሁላችንም በማለቱ ከእርሱ ንግግር ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ። በኡስታዙ ንግግር ምን ብሏል? የአላህ ልጆች ነን ሁላችንም ስላለ ማለት ነው። ለአራህማን ልጅ አለው ስላሉ ኦኬ ቴንክ ዩ። ለአራህማን ልጅ አለው ስላሉ ምን አለ? ተራሮች እንዲናዱ ሰማይ እንድትሰነጠቅ እንድትቀደድ የሚያደርግ ምድርንም ሊሰነጥቅ የሚችል ከባድ መጥፎ ንግግር ነው ይላል። አላህ ነው ትክክል ወይንስ ኡስታዙ ነው ትክክል? አንተ ነህ ትክክል። አላህ ነው ትክክል። አላህ ትክክል ከሆነ ማንም ልጅ ሊባል አይችልም ማለት ነው። እንደ አላህ ንግግር አይቻልም። አላህ ራሱ በቁርአን ልጅ የለኝም ብሎ ተናግሯል። ኡስታዙ ደግሞ ይቻላል ብሎ እኮ እየነገረን በቁርአን የወረደልኝን እንጂ አንድ ግለሰብ በተናገረው አይደለም ማምነው። ኖ ግለሰብ እኮ አይደለም፣ የትልቅ ኡስታዝ ነው አይደል? አቡ አይደር ሶሪ እንትና አቡበከር ነው። ስለዚህ አቡበከር ያለውን ትቀበላለህ? እናንተ አጣማችሁ ነው የተረዳችሁት እንጂ እሱ አዳምጠው ፍጡሮች ነው ለማለት አዳምጠው። አላህ የእናንተን ያህል ጭንቅላት ስለሌለው ነው የአላህ ልጆች ነን ሲሉ በፍጹም የአላህ ልጅ ማለት ከባድ መጥፎ ንግግር ነው ብሎ ያለው የእናንተን ያህል መረዳት ስለማይችል ነው። እንደኛ ወይንም አላህም ሰነፍ ሆኖ ነው። አላህ ለደቂቃ እንኳን ዘንግቶ አያውቅም፣ ሰንፍቶ አያውቅም። ካልዘነጋ ካዳ አላህ ልጆች ነን ስትሉ ፍጡሮቼ ናችሁ እያላችሁ ስለሆነ ችግር የለውም ለምን ሳይል ይሄ ልጆች ነን ማለታችሁ ከባድ መጥፎ ንግግር ነው ለምን አለ አላህ? ማለት አያውቅም እንደዛ ማለት ነው። ልጅ ስለሌለው ነው እንደዛ ያለው። ታዲያ አሁን ወልዶ ነው እንትና ኡስታዝ አቡበከር ልጆች ነን ያለው? አይወልድም፣ አላህ አይወልድም፣ አይወለድም። ኦኬ እንደ ኡስታዝ አቡበከር ማነው ስሙ? ኡስታዝ አቡበከር መሰረት ደግሞ ልጅ አለው አላህ የለውም። ይሄው ልጆቹ ነኝ እኔም ልጁ ነኝ እያለ ነው። አንተ ልጁ ነህ? እኔ ልጁ ነኝ አላለም። ለምን ትቀጥላለህ? ለምን ትጨምራለህ? ልጁ ነኝ አላለም። ልጆቹ ነን። ታዲያ ልጆች ነን ማለት ክብር አለን ያለው አዳምጥ። ልጆች ነን ማለት እሱ ልጁ ነኝ ልጁ አይደለም አቡበከር? ልጆቹ ነን ሲል እሱን አያካትትም? አይደለም። ያካትተዋል አያካትተውም? እሱ የፈጠረን ነው ለማለት ነው የፈለገው እንጂ ሌላ ነገር አይደለም። ያካትተዋል አያካትተውም? አላህ አንተን ያህል ስለማያውቅ አላህ ሰነፍ ሆኖ ነው አንተ የፈጠርነህ ልጆች የአንተ ልጅ ነን ሲሉት በፍጹም እንዲህ አይባልም፣ ይሄ መጥፎ ጸያፍ ንግግር ነው ያለው አላህ ስለማያውቅ ነው። ቆይ ስለማያውቅ ነው? አውቆ አይደል እንደ ተናገረው? ኦኬ አውቆ ከሆነ ካደ ለምንድን ነው እሱ ችግር የለውም ብሎ ሳያልፍ ይሄ ከባድ ንግግር ነው መጥፎ ነው ለምን ብሎ መዛት አስፈለገው አላህ? ለፈጣሪ ልጅ አለው ማለት ከባድ እንትና ልጅ የለውም። ምክንያቱም በቁርአን ስላልተናገረ ከባድ አይደለም ማለት አንችልም። ከባድ አይደለም። ያው ለአቡበከር እኮ ደግፈህ እየወገንክልን ነው። ልጅ አለው ማለት ፈጠርክም ማለት ስለሆነ ችግር የለውም ልጅ አለው ይባላል እያልከን ነው።
ልጅ አለው አይባልም። ምክንያቱም ቁርአን ውስጥ ልጅ አለው ስላላለ ስላልተናገረ ልጅ አለው አንልም። ይባላል ብለህ እኮ ቀደም ስሞግተን ነበር እኮ። አላልኩም ይባላል አላልኩም። ኦኬ የኡስታዙን ንግግር ተቀበላለህ? እሱ ያለው ፈጥሮናል ለማለት ፈልጎ ነው። የሱ ፍጥሮች ለማለት ፈልጎ አዳምጥ። ሱራ 5:18 ላይ ጠልዛል ፈጥሮናል ለማለት ከሆነ ሁለቱን ነጥሎ ያመጣልሃል ቁርአኑ። ስለዚህ አትቸኩል። ማሄር እንኳን ደህና መጣ። አላህ አያውቅም ብለው አላህ አምላካቸውን አያውቅም ብለው እንዲህ ለማለት ልጅ አለው ማለትም ፈጥሯል ማለት ነው ብለው አላህን ሲያርሙ ደስ ሲል በእናታችሁ ከስር ያላችሁ በደንብ ተማሩበት። ቃሉ ራሱ በጣም መጥፎ ንግግር ነው ብሎ ነው ያወገዘው አላህ ቁርአናቸው ማለት ነው። ችግር የለውም ልጅ አለው ማለትም ፈጥሯል ማለት ነው ብለው ያመቻቹታል። ለምን ኡስታዞቻቸውን ለመታደግ አላህንና ሙሐመድን በጥፍ ልጅ አይላሉ ማለት ነው። ምክንያቱም ቁርአኑ ይነጥለዋል። ልጅንና ፍጥረትን ነጥሎ ራሱን ያስቀምጠውና በፍጹም እንደዚህ አትባሉም እናንተ ፍጡራን ብቻ ናችሁ ብሎ ያስቀምጠዋል። አሳያችኋለሁ። እሱ ንግግሩ በራሱ ጸያፍ ንግግር ነው ብሎ ያስቀምጠዋል። ልጅ የሚለው በራሱ ጸያፍ ንግግር ነው ብሎ ያስቀምጠዋል። ከእርሱ ከንግግራችሁ ሰማያን ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቃረባሉ፣ በፍጹም አይባልም ነው። ያው እናንተ ኢየሱስ ስለወለድክ ነው ልጅ ነኝ የምትለው እኛ ማስተምራችን ነው አይደለም። ወልዶሃል ነው ወይ? እኔ ጥያቄ ነው። አዳምጥ። የኛ አስተምሯችን እኮ ነው። የእናንተ አስተምሮታችሁ ስላልሆነ ነው። እሺ ስለወለዳችሁ ነው አይደለም? ስለወለዳችሁ ነው ልጁ ነው የምትሉት? አንዴ በሽር አንዴ ሚት አድርጎ ወይንም በሽር ነው አስወጣው። ተርኮ ተከላለ። ጥያቄን መልስልኝ። እኔ ጥያቄን የፈለኩት ያ ክርስቶስ ዳግም ወልዶናል፣ ዳግም ተወልደናል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ሰው ዳግም ካልተወለደ በስተቀር እግዚአብሔር መንግስት አይወርስም ይላል። ዳግም በክርስቶስ ተወልደናል። አዎ ያ የተወለድነው ግን ከደምና ከስጋ ሳይሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ እንደሚናገረው የተወለዳችሁት ከደምና ከስጋ እንደ ሰው እንደ ወንድ ፍቃድ አይደለም ይላል። ስለዚህ በክርስቶስ ያ ዳግም ተወልደናል። ዳግም ስለተወለድንም እኛ አባታችን እግዚአብሔር ብለን እንጠራለን። እናንተ እንደዚህ አይነት አስተምሮ ካላችሁ ታሳየናለህ አላህን። አዎ ወልደህናል፣ ዳግም ስለተወለድን በአንተ ልጅህ ነን የምትሉበትን ቁርአናችሁ የተጻፈው ሱራ 18 4 አንዴ ክፈትልን። እሺ ቆይ አንድ ጥያቄ ልጠይቅህ። ቁርአን የተጻፈበትን እናሳየ ቅድሚያ። ለምንድነው ቁርአኑ የተጻፈው ይላል? ቁርአን ለምንድነው የተጻፈው? አንብብልኝ። እኔ ማንበብ አልችልም ማለት ስልኬ እንደማለደብ ሆኖብኛል። ቁርአን የተጻፈው አላህ ልጅ ይዟል የሚሉትን ሊያስፈራራ ነው ይላል። አላህ ልጅ አለው የሚሉትን ቁርአን ሊያስፈራራ እንደተጻፈ ይናገራል። እስቲ አሁን እንደዚህ በል እስቲ እኛ ያላህ ልጆች ነን በል እስቲ። እሱ እንደሱ ማለት ለምን ያስፈልጋል? አንተ በል እስቲ እምነት ነው። ጠይቁን መልስልኝ። አንድ ጊዜ ብቻ ጠይቁን መልስልኝና እልልሃለሁ። መለስኩልህ እኮ። እሱን አልጠየኩም እኔ ሌላ ነገር ነበር ጠየቅኩ። ጠየቀኝ መለስኩልህ። አንድ ጥያቄ ብቻ። ምንድን ነው? ግራ ያገባኝ። ቀኝ ይገባሃል በደንብ እንትን ስትል። እሺ አሁን ለምሳሌ በኢየሱስ ዳግም ስለተወለድን ልጁ ነን እንላለን አልክ። እሺ እሱ ደግሞ በስጋ ከመምጣቱ በፊት የነበሩት በሱ አልተወለዱም ነው? እስቲ እሱን አብራራለሁ። እሺ ከክርስቶስ በፊት የነበሩ ክርስቶስን ተስፋ በማድረግ የሚጠብቁ ናቸው። እነሱ ደግሞ እስራኤሎች ከአሕዛብ ተለይተው የተመረጡ ስለሆኑ በዚህም ምክንያት የእግዚአብሔር ልጅ ተብለው ይጠራሉ። ለምን? የተመረጡ የተለዩ ስለሆኑ ማለት ነው። ይሄም ዘዳግም ምዕራፍ 14 ቁጥር 1 አንድ የክፈተው ክርስቲያን። እናንተ የአምላካችሁ የእግዚአብሔር
ልጆች ናችሁ። ለአምላክ ለእግዚአብሔር አንተ ቅዱስ ነህና። ምንድነህ? ቅዱስ። ቅዱስ ማለት ምን ማለት ነው? ተመረጠ፣ የተለየ ማለት ነው። ስለዚህ እነኚህ የተለዩ የተመረጡ ቅዱስ ህዝቦች ናቸው። ስለዚህ እነሱም የእግዚአብሔር ልጆች ተብለው ይጠራሉ። ስለተመረጡ፣ ስለተለዩ፣ ቅዱስ ስለሆኑ የእግዚአብሔር ልጆች ይባላሉ። ያ ሲባል ግን በስጋና በደም ልክ አላህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል እንደሚለው እንዳልሆነ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 13 አንድ ክፈተው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። ምን? ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፍቃድ ወይንም ከወንድ ፍቃድ አልተወለዱም። አላህ እንደሚያውቀው ሱራ 6 101 በደምና በስጋ እንደሚደረገው መወለድ አይደለም። ለተመረጡ ለእስራኤሎች እንደተሰጠው እዚህ ጋር ደግሞ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ምን ተሰጣቸው? ስልጣን ተሰጣቸው። እሱ በስጋና በደም አይደለም። ሰማያትና ምድርን ያለቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? አላህ የግዴታ አባል ለመባል ሚስት ያስፈልገዋል። አላህ አባት የሚባለው ሚስት ሲኖረው ብቻ ነው። ቁጥር 100 አርገው ዝቅ አርገው ትንሽ። ምክንያቱም ጂኒና እንትኖች የአላህ ልጆች ናቸው ሲባል ሚስት ሳይኖረኝ እንዴት ልጆች ይኖሩኛል አለ። ለአላህም አጋንንትን የፈጠራቸው ሲሆን ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር የላቀ ነው ይላል። ወንድና ሴቶች ልጆች አሉት አጋንንት ያላ ልጆች ናቸው ተብሎ ሲባል እንዴ ሚስት ሳይኖረኝ እንዴ ልጅ ይኖረኛል? ፕሊስ እንዴ ፈጠርኳቸው እንጂ ልጅ አባታቸው ልባል አልችልም። አባት ተብዬ አልጠራም። አባት ለመባል ሚስት ያስፈልገኛል። ሚስት ሳይኖረኝ ደግሞ ልጅ የለኝም። እነሱ ለእኔ ፍጡራን ብቻ ናቸው። ሚስት ተብለው አይጠሩም። ልጅ ተብለው አይጠሩም። የግዴታ ልጅ ለመባል ምን ያስፈልገኛል ነው? ሚስት ያስፈልገኛል። ግልጽ እኮ ነው እሱ ነገር። ስለዚህ ኡስታዙ ቅድም ስለፈጠራቸው ነው የአላህ ልጆች የተባሉት ብለህ ነበር አይደል? የአላህ ልጆች ብሎ የተናገረው ኡስታዙ ስለፈጠራቸው ነው እያለ ነበር። ተቀበለው አላህ። አሁንስ እሱን አይናፈሩ። ተመለስ። ምክንያቱም ቅድም ኡስታዙ የአላህ ልጅ የሁላችንም የፈጣሪ ልጆች ነን የአላህ ልጆች ነን ብሎ የተናገረው ስለፈጠራቸው ነው እንጂ ሌላ አይደለም ማለት። በጣም ጥሩ። ይሄው ቁርአኑ አይናፈሩ ነኝ። ተመለስ። ለምን አትመለስ? ግልጽማ ግልጽ ነው። ና አይር ቀጥል። አይ ቲንክ ስልክ ገብቶበት መሰለኝ። ማሂር አለ። አንድ አምላክ የሚለውን አስገባውም አንዴ። እስኪ ትመልሳለህ? አንተ መመለስ ትችላለህ? አይ የሚመልሳለህ። አንድ አምላክ የሚለውን አስገባው። አንተ አትመልስም? ምን አንተ መልስም? የአላህ ልጅ ነህ እንዴ ማሂር? ኡስታዞቻቸውን ለማዳን ግን አምላካቸውን መካዳቸው በጣም ነው የሚገርመው። ሙስሊሞች ገና ሁሉንም ነገር ይክዳሉ። ገና ሁሉንም ቁርአኑንም ይክዳሉ፣ ነብያቸውንም ይክዳሉ። ማንም የሚቀራቸው የለም። ማንም የሚቀራቸው አይኖርም። ኦኬ። ስለዚህ እንደዚህ ከሆነ የአካውንት አንተ ምንድን ነው ዛሬ በጣም እየተወዛገብን ያለ ነው። ባይዘ በጣም አቴንሽን ይሰርቃል ታውቃለህ። በጣም እኔ ራሱ በጣም ነው አዛ አደረገኝ። በጣም ዝገት። ስለዚህ አይሁድ ክርስቶስን ለመስቀል ካሰቡበት ምክንያቱ አንዱ
ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ብለዋል ነው። የእግዚአብሔር ልጅ ነኝ ብለዋል። ስለዚህም ይሄ ስድብ ነው ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። ከቁጥር 17 ጀምሮ ኦኬ፣ አንብበው አንዴ። እሺ ክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ ብሎ ሲናገር ምን እያለ ነው የሚለውን ነገር አይሁዶቹ ተረድተውታል። እና ልክ እሱ አባቴ ብሎ እግዚአብሔርን ሲነግራቸው ማለት ነው፣ እናንተ አምላካችን የምትሉት ለእኔ አባቴ ነው ብሏቸዋል አይደለ? ዮሐንስ ወንጌል ምዕራፍ 8 ላይ። እዚህ ጋር ደግሞ አባቴ ብሎ ሲናገር ምን እያለ ነው የሚለውን ነገር እነሱ ተረድተውታል። እዚህ ጋር ከ16 ጀምሮ ላንብብላችሁ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱትም ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን አለ? አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ ሲመልስላቸው ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበር። ሉክ ኢየሱስ እግዚአብሔር አባቴ ነው ስላለ አይሁዶች ሊገድሉት ሊያሳድዱት የሚፈልጉት በዚህ ምክንያት ነበር። እነሱ የእግዚአብሔር ልጆች መሆናቸውን ሳያውቁ ቀርተው ነው? በፍጹም አይደለም። ምክንያቱም አንድ አባት እግዚአብሔር ያለን አይደለምን ብሎ የነቢያት መጽሐፍት ላይ ስለተጻፈ እነሱም የተመረጡ የእግዚአብሔር ልጆች እንደሆኑ ያውቃሉ። እግዚአብሔር አባታችን ብለው ይጠሩት ነበረ። ታዲያ ለምንድን ነው ኢየሱስ እግዚአብሔር አባቴ ነው ሲል ድንጋይ ያነሱበት? በቀጥታ አምላክ ነኝ እያላቸው ስለሆነ ማለት ነው። የእርሱ ልጅነት የባህሪ ስለሆነ የሚናገራቸው ንግግሮች በሙሉ አምላካዊ ስለሆኑ ያንን ሪፈር እያደረገ ስለሆነ ያ ስለገባቸውና ስለተረዳቸው ሊሰቅሉት ሊገድሉት ያሳድዱት ነበረ። ይሄው ከእግዚአብሔር ጋር አስተካክሎ ራሱን እግዚአብሔር አባቴ ነው ስላለ፣ እርሱ እግዚአብሔር አባቴ ነው ሲል ምን እያለ ነው? አምላክ ነኝ እኔ እግዚአብሔር ነኝ እያለ ነው በተመሳሳይ ሰዓት ማለት ነው። ለዚያ ነው ሊያሳድዱት የሚፈልጉት ሊገድሉት የሚፈልጉት ማለት ነው። መጨረሻም ድረስ ይሄ ክስ ይቀጥላል እስከ መስቀሉ ድረስ ማለት ነው። አሁን እዚህ ጋር